ሰላም ውድና የተከበራችሁ ቤተሰቦቻችን በተመረጡና ብታውቋቸው ይጠቅማሉ ባልናቸው ጽሁፎች እናንተ ጋር ስንደርስ ቆይተናል። አሁንም ቢነበብ ብንወያይበት ይጠቅማል የምንላቸውን ጽሁፎች ወደ እናንተ ማድረስ እንቀጥላለን። በዚህኛው ይዘታችን የኢትዮጵያ ታሪክ ከ1847 እስከ 1983 በሚል ርዕስ ባህሩ ዘውዴ ካሳተሙት መጽሐፍ ውስጥ አንድ ምዕራፍ የምናይ ይሆናል። እንደተለመደው ላይክ እና ሼር በማድረግ ቻናሉን ደግሞ ሰብስክራይብ እና ጆይን በማድረግ የቤተሰባችን አባል ይሁኑ። ኢትዮጵያ ግዛታዊ ቅርጿ አንዴ እየጠበበ ሌላ ጊዜ እየሰፋ ለረጅም ጊዜ የኖረች በሰሜን ምስራቅ አፍሪካ የምትገኝ ሀገር ናት። ይህ የኢትዮጵያ የምትገኝበት የአፍሪካ ክፍል በተለይም ከቅርብ ጊዜ ወዲህ የአፍሪካ ቀንድም ተብሎ ይታወቃል። ይህን ስያሜ ያገኘበትን ምክንያት ግልጽ ነው። ኢትዮጵያና የምስራቅ አጎራባች ሀገሮቿ ሶማሊያና ጅቡቲ የሚገኙበት ይህ ክፍለ አህጉር እንደ ቀንድ ሹሎ የወጣ ቀይ ባህርንና የህንድ ውቅያኖስን የሚለያይ የምድር አካል በመሆኑ ነው። የኢትዮጵያ ሌሎቹ ዋና አጎራባች ሀገሮች በስተ ምዕራብ የምትገኘውና ረጅም ድንበር የምትጋራዋ ሱዳን ስትሆን በስተ ሰሜን ኤርትራ፣ በስተ ደቡብ ደግሞ ኬንያ ያዋስኗታል። እስከ ቅርብ ጊዜ ድረስ በውጭ ሀገር በተለይም በእንግሊዝኛ ጸሐፊዎች ዘንድ ኢትዮጵያን አቢሲኒያ በሚለው ስያሜ መጥራቱ የተለመደ ሆኖ ቆይቶ ነበር። ኢትዮጵያውያንም ቢሆን በተለይም እርስ በእርስ በሚነጋገሩበት ጊዜ አበሻ የሚለውን ስያሜ መጠቀማቸው እስካሁንም ያለ ነገር ነው። በገላጭ ቅጽልነቱም ኢትዮጵያዊ ከሚለው ይበልጥ ተመራጭ ሆኖ እናገኘዋለን። የሀበሻ መድኃኒት፣ የሀበሻ ምግብ የመሳሰሉትን በምሳሌነት መጥቀስ ይቻላል። ሀበሻ ወይም በውጭ ትርጓሜው አቢሲኒያ የሚለው ቃል ከክርስቶስ ልደት በፊት ኢትዮጵያ ውስጥ ይገኙ ከነበሩ ነገዶች የአንዱ መጠሪያ ነበር ተብሎ ይገመታል። ኢትዮጵያ የሚለው ስያሜ መሰረቱ ግሪክ ሲሆን ከክርስቶስ ልደት በፊት በውል ከታወቀችው ከግብጽ በስተደቡብ የሚገኘው የአፍሪካ ክፍል የሚጠራበት አጠቃላይ ስም ነበር። ይሁንና ከክርስቶስ ልደት በኋላ አገባቡ ጠበብ እያለ አሁን ኢትዮጵያ የምትገኝበት አካባቢ መጠሪያ ለመሆን በቃ። ስያሜውን ለመጀመሪያ ጊዜ በዚያ በጠበበና እስካሁን ቋሚ በሆነ መልኩ የምናገኘው በአራተኛው ምዕተ ዓመት ለመጀመሪያ ጊዜ የክርስትና እምነትን የተቀበለው የአክሱም ንጉሥ ኢዛና በድንጋይ ላይ ባስቀረጸው አንድ ጽሑፍ ላይ ራሱን የኢትዮጵያ ንጉሥ ብሎ ሲጠራ ነው። ከዚያም በተከታታዮቹ ምዕተ ዓመታት በጊዜው በተጻፉ ጽሑፎች አክሱም የኢትዮጵያውያን ከተማ፣ አጼ ካሌብ ደግሞ የኢትዮጵያውያን ንጉሥ ተብለው ሲጠቀሱ ስናይ ስያሜው ቋሚ መልኩን እየያዘ መምጣቱን እንረዳለን። በ14ኛው ምዕተ ዓመት መጀመሪያ ላይ የተጻፈው ክብረ ነገሥት የተሰኘውና ንግሥተ ሳባ ወደ ንጉሥ ሰለሞን ያደረገችው ጉዞ የሚያትተው መጽሐፍም ኢትዮጵያ የሚለው ስያሜ የአሁኒቱ ኢትዮጵያ ካለችበት ግዛት ጋር ያለውን መያያዝ ይፋ ወይም ኦፊሻል አድርጎታል። ከዚያን ጊዜ ጀምሮ የኢትዮጵያ ነገሥታት መደበኛ መጠሪያቸውም ንጉሠ ነገሥት ዘኢትዮጵያ ወይም ንጉሠ ኢትዮጵያ ሆኖ ቆይቷል። የአሁኒቱ ኢትዮጵያ ከሜሪዲያን መስመር በስተ ምስራቅ በ33 ዲግሪ እና 48 ዲግሪ እንዲሁም ከምድር መቀነት ወይም ኢኩዌተር በስተ ሰሜን በ3 ዲግሪ እና 15 ዲግሪ መካከል ትገኛለች። በምድር መቀነት አካባቢ በመገኘቷ በቅጡ ለማያውቋት የውጭ ሰዎች የፀሐይ ሐሩር የጠነከረባት ሀገር መስላ ትታያቸዋለች። ይሁን እንጂ አብዛኛው የኢትዮጵያ ክፍል ደጋማ በመሆኑ በተመሳሳይ የምድር ቀጠና ከሚገኙት አብዛኛዎቹ የአፍሪካ፣ የኤስያና የአሜሪካ ሀገሮች የቀዘቀዘ አየር አጎናጽፏታል። ስለሆነም እንደ ኢትዮጵያ ዓመቱ ሙሉ በተመጣጣኝ የአየር ጠባይ የታደሉ ሀገሮች እጅግ ጥቂቶች ናቸው። እንደ ተቀረው ዓለም በክረምት ሰው ሰራሽ ሙቀት፣ በበጋ ሰው ሰራሽ ማቀዝቀዣ አያስፈልጋትም። የአብዛኛው የኢትዮጵያ ክፍል አይነተኛ መልክዓ ምድር በአያሌ የወንዝ ሸለቆች የተለያዩ ኮረብታዎች የሚገኙበት ደጋማ ወለል ነው። ከነዚህም ሸለቆዎች ዋነኛው ታላቁ የስምጥ ሸለቆ ነው። ይህ ሸለቆ ከመካከለኛው ምስራቅ ተነስቶ የቀይ ባህርን ሰንጥቆ የኢትዮጵያን ደጋማ አካል ከሁለት ገምሶ ወደ ኬንያና ከዚያም አልፎ ወደ ታንዛኒያ ይዘልቃል። የኢትዮጵያ ዋነኛው የደጋ ክፍል ከዚህ ሸለቆ በስተ ምዕራብ ይቀራል። የሀገሪቱ ከፍተኛ ተራራ የሆነው ራስ ዳሽን 4620 ሜትር ላይ የሚገኘውም በዚሁ ክፍል ነው። ከስምጥ ሸለቆ በስተ ምስራቅ የሚገኘው ክፍል ደግሞ የባሌ፣ የአርሲ፣ የሲዳሞ፣ የሐረር ደጋማ ስፍራዎችን የሚገኙበት ነው። ከሀገሪቱ የደቡብ ምዕራብ ጫፍ በስተቀር የሀገሪቱ ደጋማ ክፍል ዙሪያውን በቆላማ ስፍራዎች የታጠረ ነው ማለት ይቻላል። በአጠቃላይም የደጋው ክፍል ወደ ቆላው ዝግ ብሎ የሚያቆለቁል ሲሆን
በስተሰሜን ምስራቅ ግን ይህ ሽግግር የገደልነት ባህሪ ያለው። የሰሜኑ ደጋማ ስፍራዎች አምባ ተብለው የሚታወቁ ኮረብታዎች የሞሉበት ነው። እነዚህ አምባዎች በአገሪቱ ታሪክ ውስጥ አይነተኛ የሆነ ሚና ተጫውተዋል። ለወህኒነት ተመርጠዋል። እንደ አምባ ግሸን ወይም አምባ ወይኒ ታላላቅ ጦርነቶችም ተካሂደውባቸዋል። እንደ አምባ ላጌ በ1888 እና እንደ አምባ አራዶም በ1928። በኢትዮጵያውያን አሰያየም የሀገሪቱ ክፍሎች እንደ ከፍታቸው መጠን በሶስት ዋና ዋና ክፍሎች ይመደባሉ። እነሱም ደጋ፣ ቆላና ወይና ደጋ ናቸው። የመጀመሪያው ከፍታና ብርዳማነትን፣ ሁለተኛው ደግሞ ዝቅታና ሞቃትነትን ሲያመላክቱ፣ አብዛኛውን የሀገሪቱ ክፍል ያቀፈው ወይና ደጋው ደግሞ የሁለቱ አማካኝነትን ያመላክታሉ። ይሁን እንጂ ከረጅም ጊዜ አጠቃቀም በኋላ እነዚህ ስያሜዎች የከፍታና የአየር ሁኔታ መግለጫ ስያሜ ከመሆኑን ባሻገር የባህሪና የአኗኗር ስልት መገለጫዎችም ለመሆን በቅተዋል። የሀገሪቱ ወንዞች በአራት ዋና መደቦች ይከፈላሉ። የመጀመሪያው መደብ ተከዜን፣ አባይን፣ ባሮን ያቀፈ ሲሆን እነሱንም አንድ የሚያደርጋቸው በሙሉ ወደ ምዕራብ ፈሰው ከትልቁ የአባይ ወንዝ ጋር መገናኘታቸው ነው። ከእነዚህ ከሶስቱ በጣም ዝነኛ የሆነው አባይ ነው። ብዙ ዘፈኖች ተደርሰውለታል። ብዙ ተረቶችና ወጎችም እሱን መነሻ አድርገውታል። ምንጩን የጣና ሐይቅን ለማግኘትም አያሌ የውጭ ሀገር ተጓዦች ለዘመናት ደክመዋል። ሁለተኛው መደብ ገናሌና ዋቢ ሸበሌን ያቀፈ ሲሆን ሁለቱም ወንዞች ወደ ህንድ ውቅያኖስ የሚፈሱ ናቸው። ሶስተኛው መደብ መነሻው ላይ ጊቤ፣ ወረድ ሲል ግን ኦሞ ተብሎ የሚታወቀው ወንዝ ሲሆን ኢትዮጵያና ኬንያ ወሰን ላይ ወደሚገኘው የቱርካና ወይም ሩዶልፍ ሐይቅ ይፈሳል። በአራተኛው የወንዝ መደብ የሚገኘው ደግሞ አዋሽ ሲሆን ከምዕራብ ሸዋ ተራሮች ተነስቶ የሚሄድበትን ያጣ ይመስል ከባዘነ በኋላ የስምጥ ሸለቆን እያራሰ አፋር በረሃ ሲደርስ አሸዋ ውስጥ ገብቶ ይቀራል። ከጣና ሐይቅ በስተቀር የሀገሪቱ ሐይቆች የሚገኙት በአብዛኛው በስምጥ ሸለቆ ውስጥ ነው። ይህንን የሐይቆች ሰንሰለት በሶስት ከፍሎ ማየት ይቻላል። የሰሜኑ ክምችት ዘዋይ፣ ላንጋኖ፣ አብያታ፣ ሻላና ዋሳ፣ በመሃል የሚገኙት አባያና ጫሞ፣ በደቡብ ጫፍ የሚገኘው ቱርካና። በተጨማሪም ደብረ ዘይት አካባቢ ከአያሌ ዘመናት በፊት በእሳተ ገሞራ ፍንዳታ ምክንያት የተፈጠሩ ሐይቆች ይገኛሉ። ከእነዚህም ቢሾፍቱ፣ ሆራና ራቅ ብሎ ደግሞ የዝቋላን ተራራ ሐይቅ መጥቀስ ይቻላል። ድርቅ እየበረከተ ያፋልሰው ጀመር እንጂ የኢትዮጵያ መሬት በዓመት 2 ጊዜ በዝናብ ይርሳል። ዋነኛው የዝናብ ወቅት ከሰኔ እስከ መስከረም የሚቆየው የክረምት ወራት ሲሆን ይህ ምድርን እንደ ሞፈር የሚያርስ ዝናብ የሚከሰተው ከፍተኛ የአየር ግፊት ካለበት አትላንቲክ ውቅያኖስ የሚነሳ እርጥበት አዘል አየር ዝቅተኛ የአየር ግፊት በሚገኝበት የሰሐራ በረሃ ላይ በሚያደርሰው ተጽዕኖ ነው። ይህ ዝናብ አዘል አየር ደቡብ ምዕራብ ኢትዮጵያን ካጠገበ በኋላ ጉልበቱ እየቀነሰ ወደ ሰሜንና ምስራቅ ኢትዮጵያ ይዘልቃል። ሁለተኛው የዝናብ ወቅት ከመጋቢት እስከ ግንቦት ባለው ወቅት የሚመጣው የበልግ ዝናብ ሲሆን መነሻውም ከህንድ ውቅያኖስ የሚነሳው ሞንሱን ተብሎ የሚታወቀው ነፋስ ነው። የዝናብ ወራት ለሰብል እድገት ካለው ወሳኝነት በተጨማሪ በኢትዮጵያ ታሪክ ውስጥ አብይ ሚና ተጫውተዋል። በተለይ በክረምት ወራት የወንዙ ሙላት የመሬቱም ጭቃና ድጥ የማያላውስ በመሆኑ ወታደራዊ እንቅስቃሴ ተግ የሚልበት ጊዜ ነበር። ሌላው ለጦርነት መታቀብ ምክንያት በጀሌነት ይሰለፍ የነበረው ገበሬም የክረምት ወራት ወደ እርሻው መመለስ በሚኖርበት ወቅት በመሆኑ ነበር። ይህ ከላይ የተገለጸው የዝናብ ስርጭት በአገሪቱ የደን ሀብት ላይ ቀጥተኛ ተጽዕኖ አሳድሯል። በስተደቡብ ምዕራብ ዓመቱን ሙሉ ማለት ይቻላል የሚጥለው ከባድ ዝናብ በዚህ አካባቢ ለሚገኙት ጥቅጥቅ ያሉ ደኖች መነሾ ሆኗል። ምንም እንኳን በጭፍጨፋና በሐሩር ቅንብር የአካባቢው የደን ሀብት ቀድሞ ከነበረው ከ10 አንዱ ብቻ የተረፈ ቢሆንም አሁንም ከሀገሪቱ የደን ሀብት 65 ከመቶ የሚገኘው ከዚያው አካባቢ ነው። እንደ ዝሆን ጥርስና እንደ ቡና የመሳሰሉት ከተፈጥሮ የሚገኙት የንግድ ሸቀጦችም ለረጅም ጊዜ የሚመጡት ከዚሁ አካባቢ ሆኖ ቆይቷል። የሀገሪቱ ሰሜንና ማዕከላዊ ስፍራዎች ቀድሞ ዘርዘር ባሉ ጫካዎችና ሳር ለበስ መሬት የተሸፈኑ ሲሆኑ አሁን ግን ወትሮ ከነበረው የደን ሀብት በእጅጉ ያነሰ ነው። ይህም የሆነበት ምክንያት እነዚህ አካባቢዎች ለረጅም ጊዜ ብዙ ሰዎች የሰፈሩባቸውና ገናና መንግስታት ተቋቁመው ከተሞች የተቆረቆሩባቸው በመሆናቸው ነው። ይህ የደን ሀብት መራቆት ከጊዜ ወደ ጊዜ እየተባባሰ ሄዶ አሁን ኢትዮጵያን ዓለም አቀፍ ተመጽዋጭ ያደረጋትን ተከታታይ ድርቅ አስከትሏል። በሰሜንና በማዕከላዊ ኢትዮጵያ የሚገኘው አማካኝ የሆነ የአየር ሁኔታ ለአያሌ የእህል ዘሮች መብቀል አመቺ ሁኔታን ፈጥሯል። ከእነዚህም ውስጥ
ዋነኛው በሀገሪቱ ብቻ የሚበቅለው የህዝቡ የምግብ አለኝታና የሀገሪቱን መለዮ የሆነው ጤፍ ነው። ጤፍ ሰሜንና ማዕከላዊ ኢትዮጵያን መጋቢ የሆነውን ያህል የደቡብ ህዝብ ዋና አሳዳሪ ደግሞ እንሰት ተብሎ የሚታወቀው ተክል ነው። የሀገሪቱ ሰፊ የግጦሽ መሬትም በአፍሪካ አህጉር ተወዳዳሪ የማይገኝለት የቀንድ ሀብት ባለቤት አድርጓታል። የቀንድ ከብት ዘላን በወቅቱ አጠራር አርብቶ አደር ተብለው ለሚታወቁት በቆላማ ስፍራዎች ለሚገኙት ኢትዮጵያውያን ብቻ መተዳደሪያ ይሁን እንጂ በደጋ ስፍራዎች ለሚገኙት በእርሻ ለሚተዳደሩ ኢትዮጵያውያንም የማይናቅ ድጎማ ያበረክታል። ላሞች በወተቶቻቸው፣ በሬዎች ደግሞ ተጠምደው በማረስ ያገለግላሉ። እንደ ብዙ ሌላ የአፍሪካ ሀገሮች ሁሉ ኢትዮጵያ የተለያዩ ቋንቋዎች የሚናገሩ የብዙ ብሔረሰቦች ሀገር ናት። የቋንቋ ጠበብት እነዚህን ቋንቋዎች በአራት መደቦች ከፋፍለዋቸዋል። ከነዚህም መደቦች ውስጥ ሶስቱ አፍሮ ኤዥያቲክ ከሚባለው እናት ቋንቋ የመነጩ ናቸው። ስሙ እንደሚያመለክተው ሁሉ የአፍሮ ኤሲያዊ የቋንቋ ዝርያዎች በሰሜኑ የአፍሪካ ክፍልና በደቡብ ምዕራብ እስያ የሚነገሩ ሲሆን በኢትዮጵያ የሚገኙት ደግሞ ኩሻዊ፣ ኦሞዋዊና ሴማዊ የሚባል አጠቃላይ ስያሜ ተሰጥቷቸዋል። የመጀመሪያዎቹ ሁለቱ የዕድሜ ቀዳሚነት ሲኖራቸው የሴማዊ ቋንቋዎች በአንጻሩ የኋላ ዘመን ናቸው። አራተኛው የቋንቋ መደብ ከሶስቱ የተለየ ዝርያ ያለው አባይ ሰሃራዊ የሚባል ነው። ይህም እንደገና ስሙ እንደሚያመላክተው በአባይና በሰሃራ በረሃ አካባቢዎች የሚነገሩ ቋንቋዎችን ያጠቃለለ ነው። በኢትዮጵያ የሚገኙት አባይ ሰሃራዊ ተናጋሪዎች በማያቋርጥ ሐረግ ማለት ይቻላል ከሰሜን እስከ ደቡብ የሀገሪቱን የምዕራብ ድንበር ጥግ ይዘው የሚገኙ ናቸው። ከእነዚህም ዋና ዋናዎቹን ለመጥቀስ በደቡብ ምዕራብ ኤርትራ የሚገኙት ኩናማዎች፣ በመተከልና ምዕራብ ወለጋ የሚገኙት ጉሙዞች፣ በወለጋ የሚገኙት በርጣና ኮማዎች፣ ከደጋው አፋፍ ላይ የሚገኙት ማዣንጊሮችና የባሮ ሶባትን ፈለግ ይዘው እስከ ሱዳን ተንሰራፍተው የሚገኙት አኟክና ኑዌሮች ናቸው። ከኩሻዊ ተናጋሪዎች መካከል በአክሱም ዘመን አብይ ሚና የነበራቸው አገውና ቤጃ ነበሩ። በአሁኑ ጊዜ ግን ቤጃዎች በአብዛኛው በሱዳን ውስጥ የሚገኙ ሲሆን አገዎች የበላይነትን ባገኘው የሴማዊ ቋንቋና ባህል ተውጠው የተረፉት በጎጃምና በወሎ ከሞላ ጎደል በአንድ አውራጃ ተከልለው ይገኛሉ። ከዚህ ዋና ከሆነው የአገው እምብርት ፈንጠር ብሎ ብለን የሚባል ቀድሞ የፈለሰ የአገው ዝርያ በኤርትራ ውስጥ በከረን አውራጃ ይገኛል። በአሁኑ ጊዜ በኢትዮጵያ ዋነኛ ኩሻዊ ተናጋሪዎች ኦሮሞች ሲሆኑ እነሱም በ16ኛው ምዕተ ዓመት ከደቡብ ኢትዮጵያ ተነስተው በጥቂት ዓመታት አሁን የያዙትን ስርጭት ለማግኘት በቅተዋል። በቋንቋ በጣም የሚቀራረቧቸው ሶማሌዎች ደግሞ በኢትዮጵያ፣ በጅቡቲ፣ በሶማሊያና በኬንያ ተሰራጭተው አብዛኛዎቹ በአርብቶ አደርነት ኑሮ ይኖራሉ። ሌሎች ኩሻዊ ቋንቋ ተናጋሪዎች ሐሩራማ በሆነው በስምጥ ሸለቆ ሰሜን ምስራቅ ክፍል የሚገኙት አፋሮች፣ ከነሱ በስተ ሰሜን በደጋው ጫፍ ላይ የሰፈሩት ሳሆዎች፣ በደቡብ ሸዋ የሚኖሩት ሀዲያና ከምባታ፣ ከዚያም ቀጥሎ ያሉት ጌዲዮና ኮንሶዎች ናቸው። ኦሞዋዊ የሚለው ስያሜ የሰረጸው ከኦሞ ወንዝ ስም ሲሆን አብዛኞቹ የዚህ ቋንቋ ተናጋሪዎችም በወንዙ ግራና ቀኝ የሚገኙ ብሔረሰቦች ናቸው። እነዚህ ብሔረሰቦች በተለይ የሚታወቁት ህልውናቸው የተመሰረተው በእንሰት ተክል በመሆኑና በተለይም እንደ ዶርዜ፣ የም ወይም ጃንጀሮ፣ ከፋና ወላይታ ያሉት በቀድሞ ታሪካቸው የደረጀ የፖለቲካ ስርዓት ለማቋቋም በመቻላቸው ነው። የሴማዊ ቋንቋ ተናጋሪዎች በሀገሪቱ የታሪክ ሂደት ዋነኛ ተዋናይ ሆነው ቆይተዋል። በተከታታይ በሀገሪቱ የተቋቋሙት መንግስታትም በእነሱ መሪነት የተካሄዱ ነበሩ። በተለይም በዚህ ረገድ የትግረኛና የአማርኛ ቋንቋ ተናጋሪዎች ቀደምት ሚና ተጫውተዋል። አሁን በቤተ ክህነት አካባቢ የተወሰነው የግዕዝ ቋንቋ የዚህ መደብ አንጋፋ ቋንቋ ሲሆን ለሌሎች የቋንቋ መደብ ተናጋሪዎችም የወል ቋንቋ ወይም ሊንጓ ፍራንካ ሆኖ ሲያገለግል ቆይቷል። ለግዕዝ ከሁሉም የሚቀርበው ትግረ ሲሆን የዚህ ቋንቋ ተናጋሪዎች የሚገኙት በሰሜንና ምስራቅ ኤርትራ ነው። የትግረኛ ቋንቋ ተናጋሪዎች በኤርትራ ደጋማ ክፍልና በትግራይ የሚገኙ ሲሆን የሀገሪቱ የሥራ ቋንቋ የሆነው አማርኛ ደግሞ በሰሜን ምዕራብና በማዕከላዊ ደጋማ ስፍራዎች የሚኖረው ሕዝብ አፍ መፍቻ ቋንቋ ነው። በመጨረሻም በኩሻዊ ቋንቋ ተናጋሪዎች ዙሪያውን የተከበቡ ሦስት የሴማዊ ቋንቋ ተናጋሪዎች ይገኛሉ። እነርሱም አርጎባ፣ ጉራጌና ሐረሪ ወይም አደሬ ናቸው። በተለምዶ ንግሥተ ሳባ ወይም ማክዳ ወደ ሰለሞን ንጉሠ እስራኤል ያደረገችው ጉዞ የኢትዮጵያ ታሪክ መጀመሪያ ተደርጎ ሲወሳ ቆይቷል።
ይህ ድርጊት ተፈጸመ የተባለበት ዘመን ከክርስቶስ ልደት በፊት ወደ 1000 ዓመት ግድም ነበር። ኢትዮጵያ የ3000 ዓመት ታሪክ አላት የሚለው አነጋገርም የመነጨው ከዚሁ ክስተት ነው። ይሁን እንጂ ይህን የንግሥተ ሳባ ጉዞ የኢትዮጵያ ታሪክ መነሾ አድርጎ ለማቅረብ ሁለት አበይት ችግሮች ያጋጥማሉ። አንደኛው ንግሥቲቱ ጉዞውን ያደረገችው በእርግጥም ከኢትዮጵያ ምድር መሆኑ አሻሚ ስለሆነ ነው። ሁለተኛው ምክንያት ደግሞ ንግሥቲቱ ከምድረ ኢትዮጵያ ለመሄዷ አስተማማኝ ማስረጃ ቢገኝ እንኳ የእሷ ጉዞና ጉዞም ያስከተለው የቀዳማዊ ምኒልክ መጸነስ የሥርወ መንግሥትን እንጂ የአገርን ታሪክ ልደት ስለማያበስር ነው። እውነተኛውን የኢትዮጵያ ታሪክ አጀማመር ለማወቅ የጽሑፍ መረጃዎች ብቻቸውን ብዙም አያራምዱንም። በቅርብ ከተደረጉ የአርኪኦሎጂና የቋንቋ ምርምሮች እርዳታ መሻት ይኖርብናል። በዚህም ረገድ በ1960ዎቹ በኢትዮጵያ ውስጥ የተደረጉት የአርኪኦሎጂ ቁፋሮዎች የታሪክ ዕውቀት አድማሳችንን ከማስፋታቸውም በላይ ዓለም አቀፍ ሳይንሳዊ ትኩረትን ወደ አገራችን ስበዋል። በተለይም በ1967 በአፋር በረሃ ሀዳር በሚባለው ስፍራ ፈረንጆች ሉሲ ኢትዮጵያውያን ድንቅነሽ ብለው የሰየሟት እንስት ሰው መሰል ቅሪት መገኘት የሰው ልጅ አፈጣጠር ለማወቅ ለሚደረገው ጥረት አንድ ትልቅ ምርታ ሰጥቷል። የዚህ ቅሪት ዕድሜ በ3 ሚሊዮን ተኩል ዓመት የተገመተ ሲሆን ከዚያ ወዲህ ደግሞ ከሉሲም ቀደም ያሉ ቅሪቶች አፋሪነሲስ ራሚደስ ወይም ሰላም በዚያው አካባቢ ተገኝተዋል። በኦሞ ሸለቆ ደግሞ እንዲሁ ከ1 እስከ 2 ሚሊዮን ዓመታት የተገመቱ የሰው ቅሪቶች ተገኝተዋል። በጊዜ ቀረብ እያልን ስንመጣ ደግሞ ሌሎች የቅድመ ታሪክ ክስተቶች እናገኛለን። እነዚህም ከአዲስ አበባ በስተደቡብ ምዕራብ 50 ኪሎ ሜትር ርቀት ላይ መልካ ቁንጡሬ የተባለው የቅርብ ጊዜ የድንጋይ ዘመን ቅርሶች የሚገኙበት ስፍራና በኤርትራ፣ በትግራይ፣ በሲዳሞና በሐረር የሚገኙት የዋሻ ስዕሎች ናቸው። የዚህ ቅድመ ታሪክ እድገት አንዱና ዋና ገጽታ እንስሳትና እጽዋትን የማስገበሩ ሂደት ነው። ይህ ሁኔታ የተፈጸመው የዛሬ 6000 ዓመት ግድም ነው ተብሎ ይታመናል። በደቡብ ኢትዮጵያ እንሰት መጋቢነቱ ታውቆ መኮትኮት ሲጀምር፣ በሰሜን ኢትዮጵያ ደግሞ ጤፍ ከሳርነት ወደ ሰብልነት ተሸጋግሯል። ዳጉሳም በዚህ መልክ ጥቅም ላይ መዋል ሲጀምር፣ ዘግየት ብለው ደግሞ ስንዴና ገብስ ወደ አካባቢው ሊገቡ ችለዋል። ከዚሁ ጋር ተያይዞ አንድ ታላቅ የእርሻ ቴክኖሎጂ ለውጥ ተካሂዷል። ይኸውም የደጋውን የኢትዮጵያ ክፍል ከብዙዎቹ የአፍሪካ ሀገሮች የለየውና እስካሁንም የሕዝቡ ሕይወትን ብርት የሆነው በሬ ጠምዶ የማረስ ዘዴ ነው። እነዚህ ከላይ የተጠቀሱት ክስተቶች ናቸው በኢትዮጵያ ምድር ላይ ለመንግስት ምስረታ መነሻ የሆኑት። የዚህ መንግስት ምስረታ ሂደት ማሳረጊያ የአክሱም መንግስት ነው። ይሁን እንጂ የመጀመሪያው ላለመሆኑ ማለትም እንደ አክሱም በዝርዝር ባይታወቁም ቅድመ አክሱም መንግስታት ለመኖራቸው በቂ መረጃዎች አሉ። በተለይ ከአክሱም በስተሰሜን የምትገኘው ዮሃ የነባር ባህልና ከውጪ በተለይ ከደቡብ አረብ የመጣ የውጪ ተጽዕኖ ክምር የሆነ የስልጣኔ ማዕከል እንደነበረች የምርምር ግኝቶች ይጠቁማሉ። አክሱም ራሷ የገነነችው ከክርስቶስ ልደት በኋላ ከ1ኛው እስከ 7ኛው መቶ ዓመት ነበር። በተለይም ስመጥርነትን ያገኘችው ከፍተኛ የህንፃ ቴክኖሎጂ ጥበብን በሚያንጸባርቁት ሐውልቶቿ፣ ቤተ መንግስቶቿና ቤተ መቅደሶቿ ነው። በተጨማሪም የአክሱም ዘመን ከተሞች ያበቡበት ዘመን ነበር። ከነዚህም ዋነኞቹ መናገሻ ከተማዋ አክሱምና በቀይ ባህር ወደብነቷ ዓለም አቀፍ ዝናን ያተረፈችው አዱሊስ ነበሩ። ንግድ፣ የሀገር ውስጥና የውጭ የአክሱም ደም ስር ነበር ማለት ይቻላል። በውጭ ንግድ አማካኝነትም አክሱም የብሪታንያን አካባቢ ንግድና ባህል አካል ከመሆን አልፋ ከህንድና ከሩቅ ምስራቅ ለመገናኘት በቅታ ነበር። ተደጋግሞ እንደሚታየው በንግድ ዱካ ግዛት ማስፋፋት ይከተላል። የአክሱም መንግስት እንዲሁ እጅግ በገነነበት ወቅት አብዛኛውን የሰሜን ኢትዮጵያን፣ የደቡብ አረብና የቀይ ባህር ዳርቻን በመግዛት የቀይ ባህርን በሙሉ በቁጥጥር ስር ለማድረግ በቅቶ ነበር። በ4ኛው መቶ ዓመት መጀመሪያ አጋማሽ ላይ የአክሱሙ ንጉሥ ኢዛና የክርስትና እምነትን በመቀበል በሀገሪቱ ታሪክ አዲስ ምዕራፍ ከፈተ። ከዚያን ጊዜ ጀምሮ ከክርስትና ሃይማኖት በተለይም የኦርቶዶክስ እምነት የአብዛኛው የደጋው ክፍል እምነት ከመሆኑ በላይ የባህሉ መለዮ ሊሆን በቅቷል። የኢትዮጵያ ቤተክርስቲያን አቡን ከእስክንድሪያው ፓትርያርክ እንዲሾም መደንገጉም የሀገሪቱ መንግስትና ቤተ ክህነት በዲፕሎማሲና በርዕዮተ ዓለም ለዘመናት ከግብፅ ቤተ ክህነት ጋር ተሳስረው እንዲቆዩ አድርጓቸዋል። የመጀመሪያዎቹ ኢትዮጵያውያን ጳጳሳት ሊሰየሙ የቻሉት በ1921 ሲሆን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ራሷን ችላ በራሷ ፓትርያርክ መተዳደር የቻለችው ግን በ1951 ነው። ከ7ኛው መቶ ዓመት ገደማ ጀምሮ የአክሱም መንግስት እየተዳከመ መጣ። የእስልምና ሃይማኖት መነሳትና ይህም በቀይ ባህር ንግድ ላይ ያስከተለው መዛባት የአክሱምን ሕይወት
አጠወለገው። ቀድሞ የአክሱም ነገስታት ዘማቾች ኢላማ የነበሩት ቤጃዎች እየተጠናከሩ መጡ። የአክሱም መንግስት እየተሸማቀቀ ፊቱን ወደ ደቡብ ማዞር ነበረበት። በዚህ ሁኔታ ነበር እስከዚያን ጊዜ ድረስ ለአክሱም ገብረው የነበሩት አገዎች የመንግስት ስልጣን ጨብጠው ስማቸውን መሰል የሆነውን የዛጉዌ ስርወ መንግስት ያቋቋሙት። የዚህ ስርወ መንግስት የመጀመሪያዎቹ ዓመታት በውል ባይታወቁም ከ12ኛው መቶ ዓመት ጀምሮ ስርወ መንግስቱ እስካበቃበት እስከ 1262 ላለው ዘመን አስተማማኝ የታሪክ መረጃዎች ይገኛሉ። ለዛጉዌ ነገስታት እንደ ሐውልት ሆነው ሲያስጠሯቸው የኖሩትና የሚኖሩት በላሊበላ የሚገኙት ከቋጥኝ ተፈልፍሎ የታነጹት አብያተ ክርስቲያናትም የዚህ ዘመን አብይ ክንዋኔዎች ናቸው። በ1262 ይኩኖ አምላክ የሚባል የአማራ መሪ የዛጉዌን መንግስት ገርስሶ አዲስ ስርወ መንግስት ለማቋቋም ቻለ። በዚያን ወቅት አማራ የሚለው ስያሜ እንዳሁኑ ሰፊ ሳይሆን ዛሬ ወሎ በሚባለው ክፍለ ሀገር ይኖር የነበረ ቀድሞ ለዛጉዌ ከገቡት ህዝቦች የአንዱ መጠሪያ ነበር። ይኩኖ አምላክ የመሰረተው ስርወ መንግስት ሰለሞናዊ በሚል ስያሜ ይታወቅ ነበር። ይህን ስያሜ ይኩኖ አምላክና ተከታዮቹ የመረጡት ከቀዳማዊ ምኒልክ ዘር የተወለዱት ሐቀኞቹ የኢትዮጵያ ነገስታት መሆናቸውን፣ ስልጣናቸውም ህጋዊ መሰረት ያለው መሆኑን፣ በአንጻሩም የዛጉዌ አገዛዝ ህገወጥ እንደነበረ ለማመላከት ነው። ሰለሞናዊው ስርወ መንግስት እስካለንበት ዘመን ቀጥሎ አጼ ኃይለ ሥላሴ በ1967 ከስልጣን ሲወርድ ፍጻሜውን አግኝቷል። አጼ ይኩኖ አምላክና ተከታዮቹ በተለይም አጼ አምደ ጽዮን በ14ኛው መቶ ዓመት እና አጼ ዘርዓ ያዕቆብ በ15ኛው መቶ ዓመት ከዛጉዌ የወረሱትን ግዛት በማስፋፋት ከአክሱም መንግስት የሚተካከልና እንዲያውም የሚበልጥ ገናና መንግስት ለማቋቋም በቅተዋል። በዚሁ ዘመን የክርስትና እምነት ወደ ደቡብ የዛሬው ሸዋና ወደ ሰሜን ምዕራብ ጎጃምና የጣና ሐይቅ አካባቢ ሊስፋፋ ችሏል። በአንጻሩም በአክሱም ዘመን ፍጻሜ ላይ ጠረፉ ላይ መቆናጠጥ ጀምሮ የነበረው የእስልምና እምነት ወደ መሃል ሀገር እየዘለቀ መጥቶ በተለይ በደቡብ ምስራቅ ኢትዮጵያ ቀዳሚ ስፍራ ለማግኘት በቅቶ ነበር። መሃል ሀገር የተዘረጋውን የንግድ መስመር ተከትሎም ይፋት፣ ፈጠጋር፣ ደዋሮ፣ ባሊና ሃዲያ የሚባሉ የእስላም ግዛቶች ተመስርተው ነበር። ለሚቀጥሉት 200 ዓመታት ያህል ሰለሞናዊውን መንግስትና እነዚህን የእስላም ግዛቶች ባላንጣ ያደረጋቸው ከሃይማኖት ልዩነትም ይልቅ ከዛይላ ወደ ደቡብ ምዕራብ ኢትዮጵያ የዘረጋቸውን ጠቃሚ የንግድ መስመር ለመቆጣጠር ያደርጉት የነበረው ፉክክር ነው። በ15ኛው መቶ ዓመት ላይ ፉክክሩ በክርስቲያኑ መንግስት የበላይነት ያከተመ መሰለ። የእስላም ግዛቶቹም ይህንኑ የበላይነት አውቀው እየገበሩ መኖር ጀመሩ። ይሁን እንጂ ይህ የኃይል ሚዛን በ16ኛው መቶ ዓመት መጀመሪያ ላይ ተለወጠ። በ1519 አህመድ ኢብን ኢብራሂም ወይም በተለምዶ አጠራሩ አህመድ ግራኝ የተባለ የአዳል መሪ በክርስቲያኑ መንግስት ላይ ጦሩን አስነሳ። በሚያስደንቅ የጦር አመራር ስልት የራሱን መንግስት ሊያጠፉ አኮብኩቦ የነበረውን የአፋርና የሶማሌ ህዝብ ፍልሰት ገርቶ በክርስቲያኑ መንግስት ላይ ተደጋጋሚ ድሎችን ተጎናጸፈ። በ1521 ሽምብራ ኩሬ ላይ የዛሬው ሞጆ አካባቢ ማለት ነው፣ በክርስቲያኑ ንጉሥ አጼ ልብነ ድንግል ላይ የመጀመሪያውን ታላቅ ድል አገኘ። ከዚያን ጊዜ ጀምሮ ልብነ ድንግል ለ13 ዓመት ከአንዱ ግዛቱ ወደ ሌላው እንደተዋከበ ሕይወቱ አለፈች። ከመሞቱ በፊት ግን የኋላ ኋላ ለግራኝ ራሱ መጥፊያ ሊሆን ያበቃውን አንድ እርምጃ ወስዶ ነበር። ይኸውም ወደ ፖርቹጋል መልእክተኛ ልኮ እርዳታ እንዲመጣለት መጠየቅ ነው። ከ12ኛው መቶ ዓመት ጀምሮ በኢየሩሳሌም ምድር የመስቀል ጦርነት ወይም ክሩሴድስ ተብሎ በሚታወቀው ውጊያ ከሙስሊሞች ጋር ፍልሚያ ገጥመው የነበሩት የአውሮፓ ክርስቲያኖች ቄስ ዮሐንስ ወይም ፕሬስተር ጆን የሚባል አንድ ገናና የሆነ አጋራቸው ሊሆን የሚችል የክርስቲያን ንጉሥ አለ በሚል ወሬ ስሜታቸው ተቀስቅሶ ነበር። ይህን ታይቶ ተሰምቶም የማይታወቅ ሀብትና ገናናነትን ያጣመረ ንጉሥ ለማግኘትም አውሮፓውያን ስራዬ ብለው ያዙ። ብዙ ከባዘኑ በኋላ ልባቸው የኢትዮጵያ ንጉሥ ላይ አረፈ። ፖርቹጋሎች የመጀመሪያው መልእክተኛ በ15ኛው መቶ ዓመት መጨረሻ ላይ ልከው ግንኙነት ከፈጠሩ በኋላ በ1512 አንድ ታላቅ የልዑካን ቡድን በመስደድ ከኢትዮጵያ መንግስት ጋር ጥብቅ ወዳጅነት መሰረቱ። ስለዚህም ልብነ ድንግል ጣረሞቱን የላከው የድረሱልኝ መልእክት ከንቱ ሆኖ አልቀረም። ዓመት ሳይሞላው 400 የሚያህል የፖርቱጋል ጦር ህንድ የሚያደርሰውን የባህር ጉዞ በቀየሰው በቫስኮ ደጋማ ልጅ በክሪስቶፈር ደጋማ አዝማችነት የክርስቲያኑ ወገን እንዲረዳ ተላከ። በዚያ ረዳት ጦር ታግዞም በአባቱ በልብነ ድንግል እግር የተተካው
ገላውዲዮስ በ1535 በወይና ደጋ ጦርነት አህመድ ግራኝን ለማሸነፍ በቃ። ይሁንና የ15 ዓመት ተከታታይ ጦርነት ለክርስቲያኑም ሆነ ለእስላሙ መንግስት አልበጀም። ከዚህም ፍልሚያ በኋላ ተዳክመው በወደቁበት ወቅት ሁለቱንም እንደ ማዕበል የሚያጥለቀልቅ አንድ ከባድ የህዝብ ፍልሰት መጣ። ይህ የህዝብ ፍልሰት በቅርቡ የኢትዮጵያ ታሪክ ተወዳዳሪ የማይገኝለት ነበር። የኦሮሞ ህዝብ ከደቡብ ኢትዮጵያ ተነስቶ የግራኝ አዳል መንግስትም ሆነ የክርስቲያኑ መንግስት ሲቆጣጠሩት የነበረውን የደጋ ክፍል አጥለቀለቀው። የአዳል መንግስት በኩርማን መሬት ወይም ሐረር ከተማ ተወስኖ እንዲቀር፣ የክርስቲያኑ መንግስት ደግሞ ወደ ሰሜን እንዲያፈገፍግ ተገደደ። ከዚህ ሁሉ መሃል የክርስቲያኑን መንግስት የሚያናውጥ አንድ ሌላ ሁኔታ ተከሰተ። መንግስቱን ለማገዝ በመጡት የፖርቹጋል ወታደሮች ኮቴ ተከትለው የካቶሊክን እምነት ለማስፋፋት ኢየሱሳውያን የሚባሉ የእምነቱ ሐዋርያት ከ1549 ጀምሮ ወደ ኢትዮጵያ መምጣት ጀምረው ነበር። ነገስታቱንም የካቶሊክን እምነት እንዲቀበሉ ለማድረግ ብዙ ከደከሙ በኋላ በመጨረሻ በአጼ ሱስንዮስ ዘመን በ1519 እስከ 1625 የሰመረላቸው መሰለ። የንጉሱ ስልጣን እየተዳከመ የመሳፍንቱ ደግሞ በአንጻሩ እያየለ መምጣቱ ያሳሰበው ሱስንዮስ ይህንኑ ችግር ይፈታልኛል ብሎ የካቶሊክን እምነት ተቀብሎ የአገሪቱ እምነት ነው ብሎ አወጀ። ይሁን እንጂ ሀገሩ ዳር እስከ ዳር ስለተነሳበትና በዚሁ ሳቢያ የተነሳው የእርስ በእርስ ጦርነትና የደም መፋሰስ ስላንገሸገሰው አዋጁን ቀልብሶ ዙፋኑን ለቀቀ። በእግሩ የተተካው ልጁ ፋሲለደስም ሳይውል ሳያድር ኢየሱሳውያንን ከምድረ ኢትዮጵያ አባረረ። ይህ የሆነው በ1625 ሲሆን በአራተኛው ዓመቱ ፋሲለደስ መጠሪያው የሆነችውን የጎንደርን ከተማ ቆረቆረ። ከዚያ በፊት ለብዙ መቶ ዓመታት ነገስታቱ እንደ ዘላን ከቦታ ቦታ እየዞሩ በድንኳን ይኖሩ ስለነበር የጎንደር እንደ ቋሚ መናገሻ ከተማ መቆርቆር በአገሪቱ ታሪክ ውስጥ አንድ አብይ ምዕራፍ የሚከፍት ነበር። በተለይም በከተማይቱ ትልቅ ሞገስ የሰጣት ፋሲለደስ የጀመረውና ተከታዮቹ የቀጠሉት የአብያተ መንግስትና የአብያተ ክርስቲያን ማነጽ ተግባር ነበር። ይሁን እንጂ ይህ የከተማ እድገት የወቅቱን የንጉሠ ነገሥት ስልጣን ከመሸርሸር አላዳነውም። በ18ኛው መቶ ዓመት ሁለተኛ አጋማሽ ላይ የነበረው ንጉሠ ነገሥት በትረ መንግሥት ከመጨበጡ በስተቀር ስልጣኑ እየተዳከመ አሻንጉሊት ሆነ። ይህ የታሪክ ዘመን ዘመነ መሳፍንት ተብሎ ይታወቃል። የቅርቡ ዘመን የኢትዮጵያ ታሪክ መቅድምም ይህ መሆኑ ነው። አብራችሁ ለቆያችሁ ተመልካቾቻችን ምስጋና እያቀረብን ቻናላችንን ጆይን እንድታደርጉ እንጋብዛለን።